ሀገር ዋርካዋን ነው ያጣችው። ሙስሊም ክርስቲያን በየልማት ሀገር ትልልቅ የሚባሉ ዋርካዎች እየተቆረጡ እየወደቁባት ነው። እግዚአብሔር አምላክ ነፍሱን ይማርልን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬ እንግዲህ የእውነት በእምነት ባይመስሉንም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የሚያገናኛቸው ምንም ባይሆንም እንደ አባትነት እንደ ሀገር እንደ ሰውነት ደግሞ የሁላችን አባት የሆኑት እጅግ በጣም የሚያሳዝን ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እንግዲህ በህይወተ ስጋ ተለይተውናል። በቤተሰቦቻቸው ለወዳጅ ዘመዶቻቸው በተለይም ለእስልምናው እምነት ተከታይ በሙሉ በአጠቃላይ ደግሞ ለኢትዮጵያውያን እግዚአብሔር ያጽናልን ነው የምንለውና እኚህን አባት ዛሬ የምንዘክርበት ቀን ሆኖ እንዲያልፍ ፈልገናል። ሙሉ ፕሮግራማችን በጣም በሚያሳዝን በሚያስገርም መልኩ ከአርብ ጀምሮ የተለየ ስሜት ሲሰማኝ ነበር መታመማቸው ሲነገረንና ሰኞ ደርሶ እግዚአብሔር ይማሮት የሚለውን ይህንን ፕሮግራም እንቀርጻለን ብለን ተዘጋጅተን ነበረ። እግዚአብሔር አልፈቀደም፣ የወደደው ሆኗልና እንግዲህ ይሄኛውን ዓለም ትተው ደግሞ ወደ ሌላኛው ዓለም ሄደዋልና ይህ ለኢትዮጵያውያኖች ትልቅ ሐዘን ነው። ምንድነው እሱ ለኢትዮጵያውያኖች ሐዘን ነው የሚያስብለውን በደንብ የምንመለከተው። በዛው ጎንም ደግሞ ኢትዮጵያውያኖች ኢትሶኬ ሙስሊሞች ኢትዮጵያ ተውት፣ ክርስትናን ተውት፣ ሃይማኖትን ኢትዮጵያዊ ሆነን እንኳን ሙት አይወቀስምና ከሳቸው አልፈት በኋላ በአንዳንድ የተወሰኑ ሰዎችን ስንሰማ እንዴ የቱጋ ነው የተሰበርነው የቱጋ ነው እንዲህ የሆነው የሚያስብል አንዳንድ ነገሮችንም እየሰማን ነውና ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እንዲሁም ከሰሚነሽ ኪዳነ ምሕረት መልእክቶች መለስ ስንል እኚህን በደንብ እንመለከተዋለን። አብራችሁኑ ነው። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከሁለት ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋይ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል መድኃኔዓለም። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። በጣም በምንወዳቸው በምናከብራቸው ሐጂ ሙፍቲ እንደዚሁ ህልፈት ስሜት ነው የምንነጋገረው። ሐዘን ከባድ ነው። በጣም የሚያሳዝን የሚያስደንግጥ ነው። በዚህም ደግሞ ቅድስት ቤተክርስቲያናችንን የሚወክሉ ብፁዓን አባቶቻችን እንዲሁም ቅዱስ አባታችንም ጭምር
መግለጫዎችን ሰጥተዋል። በመጀመሪያ ከዛ በፊት እንግዲህ ሀጂ ሙፍቲን ምናልባት የምናስታውስበት የሚገርመኝ የሚደንቀኝ ሁሌ ስናስታውሳቸው የሚኖረው በዚህ በኮሮና ወቅት ሲናገሩ የነበረው ቃል ነው። እሱን ብንሰማው በጣም ደስ ይለኛል። በተለይ እንግዲህ ስርዓተ ጸሎት ሲደረግ ነበረና ቅድሚያውን ያደረጉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች ነበሩ። ጸሎት አድርጉ ሲባል የክርስትና እምነት ተከታይ አባቶቻችን ወገባችን እስኪንቀጠቀጥ ድረስ ጸሎት አድርገዋል። እሱን አሜን ማለት ነው፣ ያዝልቅልን ማለት ነው፣ ይበቃናል የሚል አንጀት የሚበላ ውስጥ ድረስ ዘልቆ የሚሰማ ስሜትን ያጫሩበት ጊዜ የሚረሳ አይደለም። እሱን እስቲ ሰምተን እንመለስ። አላህ በመላስ የሚሸኝ ጌታ አይደለም። አላህ በቃላት የሚሞኝ ጌታ አይደለም። አላህ በስልጣን የሚሞኝ ጌታ አይደለም። አላህ በመብት የሚሞኝ ጌታ አይደለም። በይህ ነው የሚሞኘው። የልብ ንጽህና ነው የሚመለከተው። የሥራ ጥራት ነው የሚመለከተው። ብናታልለው ብናሞኘው ምንም ፋይዳ የለውም። ስለዚህ እኔ ዛሬ ዱዓ አላደርግም ብዬ የታውኩት ለእውነቱ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን ሲንቀጠቀጥ ቁመን ያን አሜን ብለናል። ያ ይበቃል መስሎኝ ነው። ደግሞ እንግዲህ አድርጉት አላችሁ። ሀገራችንን አማን አላህ ያርግልን። እኛ ንጹህ አላህ ያርገን። አመራሮቻችን አዛኛ አላህ ያርጋቸው። የህዝባቸውን እርሩ የሚያዳምጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው። የበላውን የሚያከብር አላህ ያርግልን። የበላው የሚያዝን አላህ ያርግልን። ስበሳችን የምንተዛዘን አላህ ያርገን። ስበሳችን የምንሰማማ አላህ ያርገን። ያለነው እኮ ብንሞኛኛ አይሆንም። ጠቅላይ ሚኒስትር መሪ አገር መሪ የሚሰደብበት ወቅት ላይ ነው ያለነው። የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለነው። እንሞኛኛለን እያወቅነው። እኛ ብንሞኛኝ አላህ አይሞኝም። ስለዚህ ታቹንም ስነ ስርዓት የያዘ አላህ ያርገው። ወላጆችም ልጆቻቸውን ስነ ስርዓት ያስዙ። አስተማሪዎችም ተማሪዎቻቸውን በስነ ስርዓት ይምሩ። አመራር ያለንም ሰዎች ደግሞ ተጠቅላይ ሚኒስትራችን ጀምሮ የህዝባችንን ርሩ የምንሰማ የምንቀበል የምናሻሽል በአቅማችን ቀድር አላህ ያድርገን። እስበሳችን አላህ ያስተዛዝነን። ይህ በሽታ ይመለሳል፣ መድኃኒቱ ይገኛል ኢንሻአላህ። ይህንም ያህል አይደለም፣ አንቀጥቅጦታል። እንግዲህ ትንሽ ተንቀጥቅጧል። ትልቁም ትንሹም ሀብታሙም ድሃውም ታላቅን ተኔ በላይ የለም የሚለው ሁላ ተንቀጥቅጧል። አሁን ስለ ተንቀጠቀጠ በሽታው መፈወሱ መመለሱ አይቀርም፣ መድኃኒቱ መገኘቱ አይቀርም። ግን እኛ ካልተመለስ ሌላ ደግሞ በሽታ ይመጣል። ሌላ ደግሞ ተዚህ የባሰ ይመጣል። አንቀጥቃጭ ይመጣል። አንድ የሙልጭ አድርጎ የሚያጠፋ ይመጣል። ከሞት በኋላም እኮ አደጋ አለ፣ በቀብርም እኮ አደጋ አለ። እዚህ ዓለም ብቻ አይደለም። እና ሀገራችንን ሰላም አላህ ያርግልን። ሁላችንም በእውነት የምንመለስ አላህ ያርገን። ልባዊ መመለስ የምንመለስ አላህ ያርገን። አላህንም እንሰማ አላህ ያርገን። ፈጣሪየታችን ያየናል ይሰማናል እምንል አላህ አድርገን። በቤተ ክርስቲያን እየገባን በመስጊድ እየገባን ችግር እየፈጠርን ነው እኮ ያዘጋ ነው። መስጊድ ተዘግቶ ያውቃል፣ ቤተ ክርስቲያን ተዘግቶ ያውቃል። እዛ ውስጥ የምንሰራውን ያውቃል እሱ። ስለሚያውቅ እናንተ የኔ ባሮች አይደላችሁም ጠላቶች ናችሁ፣ ተቤት ውጡ ብሎ በአጠቃላይ ያወጣን። ተዚህ ወደ ምን ይሰራል አላህ? ተዚህ ወደ ምንድን ነው የሚሰራው? ብናሞኝ ይሞኛል። እና አላህ በሰላም እንግዲህ ሀገራችንን በሰላም ይሸልምልን። ሰላም አላህ ያርግልን፣ አማን አላህ ያርግልን። እኛ ተልባችን የምንመለስ አላህ ያርገን። ተውለታችን የምንመለስ አላህ ያርገን። ልባችን እውነት የሚራራ አላህ ያርገው። በቃልና ብቻ እንደው በመሰብሰብ ሳይሆን አላህ ምህረቱን ያምጣልን። በጣም አመሰግናለሁ። አሚን። ሙጀብ አላህ ያርግልን። በጣም የሚያሳዝን የሚያስደስት እግዚአብሔርን ሁላችን በየእምነታችን እንድንለምን የሚያደርግ መልእክት ነበረ። በጣም በሚያስገርም በሚያስደንቅ መልኩና ዛሬ አተናቸዋል። ነፍስ ይማርልን ማለት ስለፈለግን ነው እንደ ነጋሽ ሚዲያ። በጣም የሚያሳዝነው የሚያስደንቀው የሚያስገርመው ነገር ሀገር ዋርካዋን ነው ያጣችው። ምናልባት አንድ ፖለቲከኛ ወድቆ ቢሆን ኑሮ ወይም የሆነ ነገር ሆኖ ቢሆን ኑሮ
ብዙ ነገሮች ይባሉ ነበር። አላቅም እንዲህ አይነት አባቶች ሲጠፉብን ስናጣ ማዘን አለብን። እንደ ቀልድ አይደለም። አባ መፍቅሬ ሰብን የዛሬ ዓመት ነው ያጣ ነው። እንደ ቀልድ ዓመት አለፈ። የወሎ ዋርካ በጣም የሚያሳዝኑ የጸሎት አባት 4 ዓመታትን ደግሞ ወደኋላ ስንመለስ አባ ዘወንጌልንም ጭምር ማለት ነው። ሀገር ትልልቅ የሚባሉ ዋርካዎች እየተቆረጡ እየወደቁባት ነው። የዘመን ምስክር ሆኖ ደግሞ እኛ ቋሚ አድርገን እኚህ አባቶች ሲያልፉብን እየተመለከትን ነው። አባ ዘወንጌልን የሚያህሉ አባት በቅድስና ደረጃ ላይ የደረሱን አባት ሸኝተን ነው እንግዲህ ያለ ነው። እነዚህን አባቶች ስንጥል እንደው በጣም በሚያሳዝን መልኩ ደምና አጥንትን ይዘው ይቆሙ የነበሩ አንድ ግለሰቦችን ወይም ተራ ሰዎችን ወደ መቃብር ሸኝቶ እንደመመለስ ባይታይ ቢያንስ በህይወት ኖረው አድርጉ ሲሉን የነበረውን ነገር ለማድረግ ብንጥር ብዬ ስላሰብኩ ነው። ያለፉትን 4 ዓመታት እንኳን ብናነሳ አባ ዘወንጌል ማንሳት እንችላለን። እጅግ የሚገርሙ አባት። ከዛ አባ መፍቅሬ ሰብ በቃ አለን ጨረስ ነው። ዛሬ ደግሞ ሀጂ ሙፍቲን በጣም በሚያሳዝን በሚያስገርም መልኩና ሀዘናቸውን ስሰማ እጅግ ልቤ ነው የደማው። ቅድስት ቤተክርስቲያናችንም ሀዘኗ ተሰምታት ብፁዓን አባቶቻችን እንዲሁ ቅዱስ አባታችንም ጭምር መግለጫን አውጥተዋል። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የሀዘን መግለጫ ብለው እንደዚሁ አውጥተዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሚያሳዝን ሆድ የሚያባባ መልእክት ነው ከቅዱስ አባታችን የመጣው። እግዚአብሔር በየዘመናቱ ሀገርን ያለ መካሪ፣ ሕዝብን ያለ ዘካሪ አይተወውም። ለዚህ ምስክሩ ታላቅ አረጋዊ፣ የበሳለ አእምሮ ባለቤት፣ ሀገርን የሚወዱ ሕዝባቸውን የሚያከብሩ የተጠቁት ወዳጅ፣ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ ዛሬ አታለች። ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮቻቸውና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጥቅምት 10 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። የእውነት ልብ ድረስ ዘልቆ የሚሰማ ሐዘን ነው። ሐዘናችን በጣም ጥልቅ ነው። በጣም የሚገርመው ደግሞ የሐጂ ሙፍቲን እንግዲህ ሌላ በጣም የሚያስገርም የሚያስደንቅ ንግግር እንዲህ ላሰማችሁ። ክርስቲያኖችና ሙስሊሞች የምናውቀው ወንድማማችነትን፣ የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሐን ደም እየፈሰሰ ሰው ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጠባይ ላይ እንደሚገኝ ለእናንተም ስውር አይደለም፣ ለዓለማትም ስውር አይደለም። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች የምናውቀው ወንድማማችነትን፣ እህትማማችነትን፣ መከባበር፣ መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። የምናውቀው አገራችንን ያደግንበት በጠብ ደም በማፍሰስ ንጹሐን በመግደል በማፈናቀል እንዳልሆነ የምታውቁ አውቃችኋል።
አሁንም ወደዛው ወደ ጠባያችን ወደ መመካከር ወደ መከባበር ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ ላለው ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻችሁ ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? የ2017 የኢትዮጵያ ሪል ስቴት አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸውን ቤቶች በመገንባትና በማስረከብ ዘርፍ አሸናፊ የሆነው እንዲሁም ለ24 ዓመታት ብዙዎችን የቤት ባለቤት ያደረገው ጊፍት ሪል ስቴት አሁን ደግሞ አራተኛ መንደሩን በመሃል አዲስ አበባ በለገሃር የቀድሞ ባቡር ጣቢያ 85000 ካሬ ላይ ያረፈው ሁሉንም በአንድ ላይ ያካተተው ውብ የመኖሪያ መንደር ውስጥ ከተለያዩ የካሬ አማራጭ ከመስከረም 29 እስከ ጥቅምት 9 የሚቆይ የሽያጭ ቅናሽ ካምፔን ማዘጋጀቱን ሲገልጽ በደስታ ነው። አፓርታማ ቤቶችን፣ ቪላና የንግድ ሱቆችን፣ ሱፐርማርኬትን ጨምሮ በዝቅተኛ ዋጋ ይግዙ። በዚህ ሳይት ላይ በአጭርና በረጅም ጊዜ የምናስረክባቸው አፓርትመንትና የንግድ ሱቆች ላይ 5% ቅድመ ክፍያ ጀምሮ 25% የቤቱ ዋጋ በድርጅቱ የሚሸፈን 4555 የባንክ ብድር ተመቻችቶሎት ሙሉ ለሙሉ በኢትዮጵያ ብር ተዋውለው በሚሊዮኖች ያትረፉበት። በዚህ ውብ መንደር ውስጥ 23000 ካሬ የሚሸፍን የራሱ ፓርክ፣ ግሪን ኤሪያ ያለው የራሱ ትምህርት ቤት፣ የራሱ የጤና ተቋም፣ የልጆች ማቆያ ዴይኬር፣ ዘመናዊ አሳንሰር፣ ከርሰ ምድር ውሃ ከበቂ በላይ የሆነ የመኪና ማቆሚያ ጋር በአንድ ላይ ያገኛሉ። ተጨማሪ ሳይቶቻችን 22 ተክለ ሃይማኖት፣ ቦሌ አትላስ፣ ሲኤምሲ ናቸው። ለመመዝገብና ለተጨማሪ መረጃ 0909040060 ይደውሉ። ጊፍት ሪል ስቴት። እንግዲህ ክቡር አባታችን በጣም የምናከብራቸው የሁሉ ደረጃ በሁሉ ደረጃ የሚወደዱ ጥቂት የራሳቸው ፍላጎት ያላቸው የሚጠሏቸው ይኖራሉ። በሶሻል ሚዲያ ሞታቸውን እንደ ደስታ ስንሰማ የነበረም ነበርና በጣም በሚያሳዝን መልኩ እንግዲህ እሳቸው እስላም ክርስትና የሚባል የለም የሰው ልጅ በሰውነቱ ብቻ ይኖር የሚሉ ሀገርና ሕዝብን የሚያስቀድሙ በጣም እንድናከብራቸው እንድንወዳቸው ብዙ ምክንያትን ያስቀመጡልን አባት አርፈዋል። እንግዲህ እግዚአብሔር አምላክ ነፍሳቸውን ይቀበልልን፣ ላለው ደግሞ መጽናናቱን ይስጠን። ሌላ እንዲሁ የእሳቸውን አንድ የማይረሳ ንግግር አድምጠን እንመለስ። እኛ ሰው ምርጫ የለኝ ሙስሊም ክርስቲያን ብዬ አልመርጥም። አገራችንም የለም እንዲህ። አዎ ይሄ ነው እንግዲህ ክቡር አባታችን የሰው ምርጫ የለኝም። እኛ በብሔር እንመርጣለን፣ በዘር እንመርጣለን፣ በጎሳ እንመርጣለን፣ በስልጣን እንመርጣለን፣ እንደው በሀብት ሁሉ እንመርጣለን፣ በውበት እንመርጣለን፣ በመልክ እንመርጣለን። በእውነት ታላቁ አባታችን ግን የሰው ምርጫ የለኝም ያሉ እንግዲህ መርጠው መቅረት ወደማይችልበት ቦታ ሄደዋልና ሐዘናችን ጥልቅ ስለሆነ እሳቸውን እንድናስብ እሳቸውን እንድንዘክር ነው ዛሬ ይህ ፕሮግራማችን የተዘረጋው። እግዚአብሔር አምላክ ነፍሶን ይማርልን። አጂ ሌላኛው መልእክት ደግሞ አንድ እንሂድ። በጣም ካስደሰተኝ በጣም ካስገረመኝ መልእክት እሳቸው እንዲህ የገለጠ ወጣት ነውና ተባረክ ለማለት ነው። እንስማው። ገነትና ሲኦል ለሁሉም እምነቶች እኩል ቢፈጠርም ሙፍቲን በኔ እይታ አላህም እግዚአብሔር እንደሚወዷቸው አልጠራጠርም። ለምን አትሉኝም? የአንድ እምነት መለኪያው ከዶግማው ባሻገር መልካም መሆኑ ነው ለወገን ለሀገር። ታዲያ ሙፍቲ ሀጂ ይፈልቅ ይመስል ከአንደበታቸው ማር እሳቸው ሲሰብኩ እስላም ክርስቲያኑ በአንድ ነው የሚማር። እመቤቴ ሙፍቲ ሀጂን ከአንጀቴ የወዳቸው ነበር። ምን አለ መልካም ሰው ይሞት ባል ነበር። ለእንደነዚህ አይነት አባቶች ወይም ኢትዮጵያውያን ሰዎች አንዳንዴ ከክርስቶስ መጋጨት አይሆን እንጂ ምን አለ ሞት ባል ነበር እንላለን። የእውነት የእድሜ ቁብ ቢኖር ኑሮ አንዳንድ ቀንም አንዳንድ ሰዓትም ሰተን ቢያንስ እናቆያቸው ነበር።
በቃ እናቆያቸው ነበር። ግን ሁሉን ማድረግ የሚችል ደግሞም ሲያደርግ ትክክል የሆነው አምላካችን ሁሉን አድርጓል። ፈጣሪ ለምን አይባልም፣ አንተ ያልከው ይሁን ነውና እንግዲህ በምድር የነበራቸውን ቆይታ ጨርሰው አልፈዋል። የእውነት እድለኛ ነን፣ በጣም እድለኛ ነን። እንደነዚህ አይነት አባቶች በኖሩበት ጊዜ ነበረን ብሎ ለማውራት አንዱን ጎን ስናመጣው እንደ ሀጂ አይነቱን አባት እንግዲህ በእኛ ዘመን ነበሩ ብሎ ማውራት ተረት የሚመስልበት ጊዜ ሁሉ አለ። ሌላ ሰው ቢነግረን እንደነዚህ አይነት አባቶች ነበሩ ቢነግረን ተረት ነበር የሚመስልን። ግን በነሱ ዘመን ኖረን አይተነዋል። ቅድም ልክ እንዳልኳችሁ 1 ዓመት ወደኋላ ስንሄድ ትልቅ አባት ያየነው አባ መፍቅሬ ሰብ፣ እንዲሁ አባ ዘወንጌልን ብዙዎችን ማንሳት የምንችላቸው በእንደነዚህ ደጋግ አባቶች ዘመን ነበርን መባሉ በራሱ ትልቅ እድል ነው። ዛሬ ግብዓተ መሬት ተፈጽመዋል፣ ስርዓተ ቀብራቸው ተፈጽሟል። በሶሻል ሚዲያ የምንሰማው በእሳቸው ሞት ላይ የተደሰቱ የተወሰኑ ግሩፖችን እሱን ማምጣት ኃጢአት ስለመሰለን ነው። ከሰደበኝ ይልቅ የነገረኝ የሚባለው ነገር አለና ያንን አምጥተን ማንጸባረቅ ኃጢአት መስሎ ስለተሰማን ያልተሰማን እንጂ ያላመጣ ነው። ክቡራን ተመልካቾቻችን በእኚህ ታላቅ አባት ሁላችንም ሀዘን ውስጥ እንደሆነን አልጠራጠርምና እንደ ሀገር ነው ሀዘናችን። የእውነት መጽናናቱን ይስጠን። እንዲህ አይነት ደጋግ አባቶችን አያሳጣን። በእጥፍ ሆነው ሊበዙ በሚገቡበት በዚህ ክፉ ጊዜ አሉ የምንላቸው ለምልክት የምንጠቅሳቸው አንዳንድ አባቶችን አያሳጣን፣ በእውነት አያሳጣን። ይሄ ከባድ ጊዜ ነው። ሁላችንም በጣም ክፉ ስሜት የተሰማን ሰዓት ነውና ተቀዳሚ ሙፍቲ ሀጂ ዑመር እድሪስ እንግዲህ ላናገኛቸው ለአንዴና ለመጨረሻ ጊዜ ተሰናብተናቸዋል። ሀዘኑ የሀገር ነው። እግዚአብሔር መጽናናቱን ይስጠን። ደግሞ ልክ እንደነሳቸው እንደ ተቀዳሚ ሙፍቲ ሀጂ ዑመር እድሪስ የምንጠራቸው የምናያቸው የምንሰማቸው የምናስባቸው አባት አያሳጣን። እግዚአብሔር አምላክ ከሁላችን ጋር ይሁን። መልካም ጊዜ። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከ2 ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ አስታጠቀኝ፣ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም፣ እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማኅሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን
ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም። የ2017 የኢትዮጵያ ሪል ስቴት አዋርድ ላይ በተመጣጣኝ ዋጋ ጥራት ያላቸውን ቤቶች በመገንባትና በማስረከብ ዘርፍ አሸናፊ የሆነው እንዲሁም ለ24 ዓመታት ብዙዎችን የቤት ባለቤት ያደረገው ጊፍት ሪል ስቴት አሁን ደግሞ አራተኛ መንደሩን በመሃል አዲስ አበባ በለገሃር የቀድሞ ባቡር ጣቢያ 85000 ካሬ ላይ ያረፈው ሁሉንም በአንድ ላይ ያካተተው ውብ የመኖሪያ መንደር ውስጥ ከተለያዩ የካሬ አማራጭ ከመስከረም 29 እስከ ጥቅምት 9 የሚቆይ የሽያጭ ቅናሽ ካምፔን ማዘጋጀቱን ሲገልጽ በደስታ ነው። አፓርታማ ቤቶችን፣ ቪላና የንግድ ሱቆችን፣ ሱፐርማርኬትን ጨምሮ በዝቅተኛ ዋጋ ይግዙ። በዚህ ሳይት ላይ በአጭርና በረጅም ጊዜ የምናስረክባቸው አፓርትመንትና የንግድ ሱቆች ላይ 5% ቅድመ ክፍያ ጀምሮ 25% የቤቱ ዋጋ በድርጅቱ የሚሸፈን 4555 የባንክ ብድር ተመቻችቶሎት ሙሉ ለሙሉ በኢትዮጵያ ብር ተዋውለው በሚሊዮኖች ያትረፉበት። በዚህ ውብ መንደር ውስጥ 23000 ካሬ የሚሸፍን የራሱ ፓርክ፣ ግሪን ኤሪያ ያለው የራሱ ትምህርት ቤት፣ የራሱ የጤና ተቋም፣ የልጆች ማቆያ ዴይኬር፣ ዘመናዊ አሳንሰር፣ ከርሰ ምድር ውሃ ከበቂ በላይ የሆነ የመኪና ማቆሚያ ጋር በአንድ ላይ ያገኛሉ። ተጨማሪ ሳይቶቻችን 22 ተክለ ሃይማኖት፣ ቦሌ አትላስ፣ ሲኤምሲ ናቸው። ለመመዝገብና ለተጨማሪ መረጃ 0909 040060 ይደውሉ። ጊፍት ሪል ስቴትስ